እኔም መወሰን አለብኝ። ገባችሁ ማለት እስከምትወስኑ ድረስ ሊከብድ ይችላል። ስለ ሩታ ዲያስፖራው ባል ጽጌና ዳኒ ለአብርሽ መረጃን ሰጡት። ሩታን ወደ ካናዳ ሊወስዳት ፕሮሰሷን የጨረሰላት ባል ማን ነው? ይሄ የሁላችሁም ጥያቄ ነው። የምርም አብርሽ ይህንን ነገር ሰምቶ ልክ በባለፈው ጊዜ እንዳደረገው ሩታን ከካናዳ ያስጥላት ይሆን? እኔ በፍጹም አይመስለኝም። አሁን ላይ የቀመሰውን ቀምሷል ልጁ እንደምታዩት ማለት ነው። የሆነ ሰው ቅብጥብጥ ሲልበት ፍዝዝ ድንዝዝ ብሎ ማየቱን ሊያቆም አልቻለም እና አሁን በምንም አይነት ሁኔታ እኔ ይህንን ነገር ያደርጋል ብዬ አላስብም። ከዛ ውጪ ጀማው ወደ ቦታው ተመልሷል ማለት ነው። ጽጌም ሜሪም እነዳኒ ምናምን አሁን ወደዚህ ጉዳይ ላይ የሚገቡበት መንገድ በእጅጉ እየሰፋ መጥቷል ማለት ነው እና ትላንትና እንግዲህ ተገኝተው ነበረ እንዳያችሁት ጽጌም ሜሪም እና እኛ ከጠበቅነው በተቃራኒ ነው ነገሮች የሆኑትና አሁንም ሁላችንም ጥያቄ ያነሳን ነው በነገራችን ላይ ማለት ነው። እኔ ትላንትና ያነሷቸው ጥያቄዎች ነበሩ። ምንድነው አንቺ ከአብርሃም ጋር ችግር ውስጥ ስትገቢ ደጅ ላይ ቆሞ የሚጠብቅሽ ሰውዬ አለ ወይ? እየመጣ ፕሮሰስሽን ወዲያው ጭርስ አድርጎልሽ አንቺን ወደ ካናዳ ለመውሰድ የሚሯሯጠው ሰውዬ ማን ነው? እንግዲህ ጽጌ ታውቃለች ዳኒ ታውቃለች እየተባለ ነው እንደዛ እየተባለ ነው እኔም የሰማሁትና ይሄንን መረጃ ደግሞ ለአብርሽ ወስደው ሊሰጡት እያሰቡ ነው። ምክንያቱም አንቺ ወደ ካናዳ እንድትሄጂ ስለማይፈልጉ። ግን ደግሞ ይሄንን ነገር እኔ ዝም ብዬ ሳስብ የዛን ጊዜ ይወስዳታል ብሎ የታሰበው ይስሐቅ ነበረ አይደለ? እኔ መቼስ የዛኔ ሁላችንም የተመለከትነው ይስሐቅን ነውና ይሄኛው ሌላ ነው ወይ? እንዴት ነው ወደ ካናዳ መስመር አንቺን ይዞ ለመሄድ የሚስገበገቡ ወንዶች ቁጥራቸው በጣም እየጨመረ ነው የሚለው ነው አሁን ትልቅ ጥያቄ እየሆነብኝ ያለውና ለማንኛውም ማለት ነው አብርሃም የምርም አሁን ይሄ ነገር አሳስቦት መጥቶ ከአንቺ ጋር እርቅ ለመፈጸም ይሞክራል የሚለው ጥያቄ ከባድ ጥያቄ ነው። እኔ በእርግጠኝነት የምር እንኳን ቢሆን ማለት ነው የምር መሆኑን አምኜ መቀበል አልችልምም አልፈልግምም እና የምር እንኳን ቢሆን ልጁን ይዘሽበት እንዳትሄጂ ሲል ሊመጣ ይችላል እንጂ የምር ወደ አንቺ መመለስ ፈልጎ ይመጣል የሚል እሳቤ የለኝም እንደኔ ማለት ነውና ለማንኛውም ግን ይሄ ደብቁ ሁሉ ጊዜ እየመጣ እቺ ልጅ ወደ ካናዳ ካልወሰድኩኝ እያለ በአንድ ጊዜ ፕሮሰስ የሚጨርሰው ሰውዬ ማን ነው? በዚህ ጉዳይ ላይ የሰማናቸውን አንዳንድ ነገሮች እያወራን ከኔ ጋር ቆይታ እናደርጋለን ማለት ነው። ሰላም ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸውና ባየናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን ጣል ለማድረግ ተመልሰን መተናል ማለት ነው። እንግዲህ ከትላንትናው ቪዲዮ በኋላ ብዙዎቻችሁ ብዙ ሀሳቦችን እያነሳችሁ ነበረ። ምክንያቱም ከ3 ነው ከ4 ቀናት በፊት ይሄንን ሐሳቤን ትቼዋለሁኝ ይሄንን ሐሳቤን ትቼ በቃ አዲስ አበባ ቤት ገብቼ እቀመጣለሁኝ ብላ ተስማምታ ነው እንግዲህ ወደ አዲስ አበባ የመጣችውና ሄርሜላ መጥቶነውን ነገር ስታይ አላስቻላትም መሰለኝ። በቃ እንደውም እኔ እዚህ ሆኜማ እንደዚህ እንትን ሲሉብኝ እያየው አልቀመጣትም፣ በቃ እሄዳለሁኝ። ማን አንተ ካናዳ የምትወስደኝ ሰውዬ ና ቶሎ ፕሮሰሴን ጨርስ ምናምን አለችውና ማለት ነው ፕሮሰሷን ጭርስ አደረገላት። ከዛ እንዴት ነው አሁን ይሄን ነገር አብርሽ ሊያቅ የሚችለው አሉ እንግዲህ ተማከሩ ነው አሉ። ከዛ አከስታቸው መጣች። ከዛ አንቺ ከማን ነው ከአብርሽ ጋር ትታረቂያለሽ፣ አንድ ላይ ትሆናላችሁ። አይ የምትይ ከሆነ ደግሞ እሱ እስኪመለስ እዛ ሄርሜላ ጋር ያለውን ጣጣ እስኪጨርስ ከቤት መውጣት የለበትም። እዚህ ጋር አንድ ክፍል ቤት እንሰጠዋለን። ከዛ የምትታረቁበት መንገድ ይፈለጋል። አረ ከዛ ደግሞ እነሱ ምን አሉ እንትን እኛ በቃ የሚወዳት የሚያከብራትን ሰው አግኝተናል። ፕሮሰሱ ኦልሬዲ አልቋል። መናገር ስለማይጠበቅብን ምናምን ነው። ያው ግን መናገር አይጠበቅብንም። ግን ያው በዚህ አጋጣሚ ይሄንን ቪዲዮ ተጠቅመ አብርሽ አንተ ስማ ወደ ካናዳ ልትሄድ ነው። ኧረ ትለያላችሁ ግን እግዚአብሔርን ኧረ በስመ አብ እና እንግዲህ ይሄ ሁሉ ነገር የተደረገው አይሚን አብርሽ እንዲሰማ ምናምን መሰለኝ እንደኔ ማለት ነውና አብርሽ እንዲሰማ ነው። ግን አሁን እሱ የጦፈ
አዲስ ፍሬሽ የሆነ ፍቅር ላይ ነውና በቃ ምቾት ላይ ነው። እግዚአብሔርን ዝም ብላችሁ ይዩት። አብርሽ ትላንትና አሁን ምን ነበር ስትል የነበረው ብቻ እንዴት ብሎ እንደሚያየት ማለት ነው። እግዚአብሔርን እኔ እየዋሸሁ ከሆነ ሄዳችሁ ያንን ቪዲዮ መመልከት ትችላላችሁ። እንዴ ምንድነው ግን እንደዚህ ቅርዝዝም ያደርገ እሷ እንደዛ ስትሆን ማለት ነው። እኔ በጣም ግራ ገባኝና በቃ ይሄ መድኃኒት የምትሉት ነገር እውነት ሳይሆን አይቀርም። እግዚአብሔርን ጀህል እኮ ነው ብሎ የሚያያት እና ማለት ነው እንደዚህ አይነት ሙድ ላይ ነው ያለውና አሁን እናንተ እዚህ ጋር ለምትሰሩት እንትን ቦታ የሚሰጥ አይመስለኝም። ደግሞ አንድ ነገር የረሳችሁት ምንድነው? አንድ የተሞከረ ነገር ሁለተኛ ጊዜ አይደገምም። እግዚአብሔርን እውነታው ይሄ ነው። በቃ ሁላችንም እኮ እናውቃለን። ምንም ጀዝቡሌ ብንሆንም አለ አይደለ በአንድ ጊዜ የካናዳ ፕሮሰስ ተጨርሶ ምናምን ከሀገር እንደማይወጣ በደንብ እናውቃለን። እና ከዚህ በፊት ደግሞ ይስሐቅ ነው እንትን ሲል የነበረው ምን ነበረ ካናዳ ወስድሻለሁ ምናምን ብሎ የዛኔ ከፍቅር ጋር አብርሃም እንትን ባሉ ሰዓት አይደለ እንደ እሱ ነው እንዳንል ማለት ነው። እና እኔ ግራ ገባኝ። አወዛገባችሁኝ እኮ ወገንታት እና እና አብርሃም ሰምቶ ይመጣል። እስማሙ እንደሄማ ተልኮ አለው። እኔ እውነት ሳወራ ተልኮ አለው እንዴ እስቲ ኩል ይወድቅብኝ። እና ያው እውነታውን ስናወራ እኔ የተረዳሁት ሩታ አሁንም ቢሆን ይሆናል አይደለ እንዳልቆረጠላት አይነት ምናምን ነገር ነው እየተረዱ ያሉት በቃ እንጂ እኔ የምርም የካናዳ ፕሮሰስ ጨርሳ ምናምን ልትሄድ ምናምን እንዳልሆነ ሁላችንም ጥንቅቅ አድርገን እናውቃለን። እግዚአብሔርን አሁን እስኪ ይሄንን ጉዳይ ከኔ ጋር ሊከራከረኝ የሚሞክር ሰው አለ? የምር ልትሄድ ነው ፕሮሰሷን ጨርሳለች ምናምን የሚለኝ ሰው አለ? እስኪ ምንድን ነው? ምክንያቱም እኔ ጥያቄ ፈጥሮብኝ ነው። እግዚአብሔርን እንዴ አስቡት፣ በዚህ 3 ወር ውስጥ የተዋወቀችው ሰው ነው እሷን ፕሮሰሷን ጨርሶ ካናዳ የሚወስዳት። መጀመሪያም በር ላይ ቆሞ እየጠበቀ ነው ከአብርሽ ጋር ሆነሽም ትጀናጀኝ ነበር። እንደዛ ከሆነ ተጠያቂ ነሽ አንቺ ራሱ ወንጀል እየሰራሽ ነበር። እኛ እዚህ ጋር በገሃድ የሚታየውን አብርሃምን እንረግጠዋለን እንጂ አንቺ ራሱ በድብቅ ወንጀል እየሰራሽ ነበር ማለት ነው። እንደዛ ከሆነ ምክንያቱም በ3 ወር ተወውቅ አየር ላይ ጠቅጠቅ አድርጎ ፕሮሰስ ጨርሶ ካናዳ ሊወስድ የሚችል ባል ይኖራል ብዬ እንደኔ አላስብምና ይህንን ነገር ፍጹም ልንቀበለው አንችልም። ግን በየትኛው አንገል እንመልከተው መሰላችሁ? አሁን ከቀልዱ እንውጣና ወደ ቁም ነገሩ ስንመጣ በቃ አላስቻላትም። ምክንያቱም ከባድ ነው። እኔ እረዳታለሁ እኮ እግዚአብሔርን ምን ያክል ከባድ እንደሆነ ታውቁታላችሁ። በቃ አንፈልግም ብለን ከልባችን አንድን ሰው ማውጣት አንችልም። አይደለም እንደዚህ በጣም ብዙ ነገርን አብረን ያሳለፍነውን ሰው በጣም ብዙ ዋጋ የከፈልለትን ሰው ኢቭን እስከ መውለድ ደረጃ የደረሰችለትን ሰው ከልቧ ማውጣት ይቅርና የ3 ወራት ሪሌሽንሺፕ ጀምረን እንኳን ብሬክ ስናደርግ ያንን ሰው ከልባችን ለማውጣት ምን ያክል እንደምንቸገር እናውቃለንና እኔ እረዳታለሁ። ፍቅር ነው፣ ከባድ ነው። እሱ እንደዛ ከሌላ ሴት ጋር እየሆነ ለሷ እዚህ ጋር ቁጭ ብሎ መመልከት ፔን እንዳለው ህመም እንዳለውኝ አውቃለሁኝና ምንም አይነት ነገር በዚህ ሰዓት ላይ ብታደርግ ይሄ ነገር ሊሆን ይችላል የሚል እሳቤን ያለኝና ምናልባት ከዛ አንግል ነው እማየውና ሆን ብላችሁ አክስትሽን ጠርታችሁ ከወንድምሽ ጋር ይሄንን ነገር አብርሽ እንዲሰማና እስኪ ምን ይላል የሚለው ማለት ነው። ምክንያቱም የልጁ ስም ሲጠቀስ እዛ ጋር አብርሽ ቶሎ እንደሚመጣ ስለምታውቁ እናንተም ጭርስ ይል አንወድምን ሜትድ እየተጠቀማችሁ እንደሆነ ነው እንደኔ እየተረዳው ያለሁትና ብቻ እኔ ኮንፊውዝድ አድርጎኛል። አሁን ደግሞ እዚህ ጉዳይ ላይ እነ ጽጌ እነ ሜሪ ዳኒም እየመጣ ነው አሉ። እንግዲህ እሱም አብርሽ ከተወሽማ እኔም አለሁበት ምናምን የሚል እየመሰለኝ ነው እና እንደዚህ አይነት ነገሮች ይኖራሉ የሚል እሳቤ አለኝ ማለት ነው። ነገሩ እየተፋፋመ ነው። ሄርሜላም ብትሆን ገደሉኝ ነው፣ ሞቼ ይገኛለሁ፣ መቼም አልለቅላችሁም ነውና ፔን እንዳለው አውቃለሁኝ። ሩታ ግን እንደዚህ አይነት መንገዶችን ባትሞክሪ የተሻለ ነው የሚል እሳቤን ያለኝ እንደኔ ማለት ነው። የምሬን ነው የምልሽ። ምክንያቱም እኔ እንዴት ብዬ ልቀበላው መቀበል ስለከበደኝ ነው። ምክንያቱም የበፊቱ ሰውዬ ነው እንዳለል የበፊቱ ሰውዬ እንግዲህ ይስሐቅ ነው እንዳየነው አይደለ? እኔ እንትን አላልኩም። የበፊቱ ሰውዬ ይስሐቅ ነው። አሁን ደግሞ ይስሐቅ ሊሆን ይችላል ብዬ አላስብም እንግዲህ ምክንያቱም ጥሩ ጅልስናን ምናምን ፈጥረዋል ከዛ በኋላና ድጋሚያችን ነገር ይሞክራል ብለን አናስብም እና የዛኔ የነበረው ነገር ራሱ ውሸት እንደነበርና አብርሃምን ለመመለስ የተጠቀመችበት መንገድ እንደሆነ ነው የሚሰማኝና ምናልባት አሁንም እንደዚህ አይነት ነገሮችን እያሰብሽ ከሆነ ሁለት ጊዜ አንድ ነገር መሞከር ለኔ ሞኝነት ነውና ትንሽ መንገዷን ቀየር ብታደርጊያት
የተሻለ ነው የሚል ሐሳብ አለኝ ማለት ነው። እናንተስ የኔ ቤተሰቦች በዚህ ጉዳይ ላይ ምን ሐሳብ አላችሁ? እንደተለመደው ሐሳባችሁን ሪላክስ አርጋችሁ ዘና ፈታ እያላችሁ ሐሳባችሁን ስጡበት። ምንም ችግር የለውም። እግዚአብሔርን በቃ ዘና ብላችሁ የተሰማችሁን እንደኔ ያያችሁትን ነገር ዘና ብላችሁ ኮሜንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ምሽት በሚለቀቅ ቪዲዮ እንገናኛለን። ይመቻችሁ።